ኧረ ሂክመት ሰው እኮ ቢያንስ በር ያንኳኳል፣ በሩን ያንኳኳል። እኔ የምለው ግን ከዛ ሁሉ ነገር በኋላ እንዴት እንደዚህ እንደምትረጋጋ ምንም አልገባኝም። ቆይ ንገረኝ እስኪ እንዴት ተረጋጋ? ገና ጠዋት አይደለም እንዴ? ምንድነው የምትይው? ቀኑ ገና መጀመሩ አይደለም እንዴ? እንዴት ነው ምንድነው የምትለኝ? ጂሃን ከመሌክ ጋር ልጅ ሊወልድ ነው። እኛ ታዲያ እጃችንን አጣጥፈን ዝም ብለን እንቀመጥ ነው? ምንም ነገር አታስብም እንዴ? አዎ መሌክ ለጂሃን ልጅ ልትወልድለት ነው ሆነ እና ማለት ምን ማለት ነው? ወንድሜ ምን እየሆንክ ነው? ምን ነካ? እኛ ምን ልናደርግ ነው? መሌክ ልጁን ስትወልድ እጃችንን አጣጥፈን ቁጭ ብለን ልናይ ነው? ቆይ እኛ ምን ማድረግ እንችላለን? ሂክመት ማለቴ ጂሃን ነው ይህንን ልጅ መውለድ የሚፈልገው። ልጅቷም ደግሞ የጂሃንን ልጅ ለመውለድ ፈቃደኛ ነች። እና እኔ ምን ላደርግ እችላለሁ? እስኪ ንገሪኝና የፈለግሽውን አደርጋለሁ። ነገሩ አልገባህም እንዴ? ይቺ ልጅ እኮ የሱምሩ ልጅ ነች። ጂሃንም ቢሆን ያንተ ልጅ ነው። ይሄ በቂ አይደለም እንዴ? እንደዚህ አይነት የልጅ ቤታችን ልታስገባ ነው ሐሳብህ? አዎ ልክ ነሽ፣ በጣም ልክ ነሽ ሂክመት። እኔ በዚህ ሰዓት አይደለም ልጆችም አያስፈልጉኝም። ግን አሁን ያለንበት ሁኔታ ይሄ ነው። ምንም ማድረግ አይቻልም። እሺ ጂሃን ልጁ እንዲወለድ የሚፈልግ ከሆነ እኔም ሆንኩ አንቺ ማንም ሰው ቢሆን ምንም ማድረግ አንችልም። ማናችን ምንም ማድረግ አንችልም። የምልሽ ነገር ይገባሻል አይደለም? አሁን እባክሽ ልትወጪ ትችያለሽ። ስሚኝ፣ በዚህ በጠዋት በነገር አትወጥሪኝ እያልኩሽ ነው ሂክመት። ሌላ ጭንቀት አትጨምሪብኝ እባክሽ። አሁን ከክፍሌ ውጪ። እኔ ነኝ ክፈት። ስለሆነ ነገር መነጋገር አለብን። ምን ተፈጠረ? ትልቅ ችግር ውስጥ ልንገባ ነው። አልቆልናል። ምንድነው ውፍ የምትለው? እባክህ ውፍ አትበልብኝ የሳትዬ። ቢያንስ አንተ እንደዚህ አትሁን እሺ። አባትህ በርግጥ ተስፋ ቆርጧል። እሱ ምንም ነገር አያደርግም፣ ትቶታል። ግን አንተ ማሰብ አለብህ፣ ትንሽ እንኳን ማሰብ አለብህ። ቆይ ስለምን? ምን ይመስላል? ስለዛ ልጅ አሁን ሊወለድ ስላለው ልጅ ነው ማወራ። የምን ልጅ? ምንድነው የምታወሪው? ስለ መሌክና ጂሃን ልጅ ነው። ቆይ ምን መሌክ እርጉዝ ነች እንዴ? አታውቅም እንዴ ሳት? መሌክ ከጂሃን አርግዛለች። ልጅ ሊወልዱ ነው። ይሄ ደግሞ ለእኛ ትልቅ ጣጣ ነው የምለው። ገብቶሃል አይደለም? ለምንድን ነው ልጅ ጣጣ የሚሆንብን? ለምን ማለት ምን ማለት ነው? አልቆልናል በቃ። በእናት በኩል ያለችው እህት በአባት በኩል ያለው ወንድም ልጅ ልትወልድለት ነው። ሁለቱ ልጅ ሊኖራቸው ነው። ይሄ ምን ማለት እንደሆነ ታውቃለህ? ልጁ ሻንሳላ እንዲሆን ነው ማለት ነው። ስማኝ፣ ይሄ ማለት ደግሞ ሁሉም ነገር ላይ ድርሻ ይኖረዋል ማለት ነው። ደግሞ ትንሽ የሚባል ድርሻ አይደለም። የመሌክ ልጅ የሻንሳላን ሀብት ብቸኛ ወራሽ ይሆናል። ውይ አንቺ ደግሞ በምን ሂሳብ ነው ብቸኛ ወራሽ የሚሆነው? ኢሳትዬ እስካሁን ያሳለፍነውን ነገር በደንብ አስብበት እስቲ። ጂሃን እዚህ ቤት ውስጥ ስላለው ስልጣን፣ አባቱ ሳሜት እንዴት እንደሚወደው በደንብ አስብ እስቲ። ጂሃን ካለ እንደማይመለስ ታውቃለህ። ሁሉንም ኩባንያዎች በሱ ስም አድርጎ አልነበረም እንዴ? ጭራሽ አሁን የልጅ ልጅ ሲሰጠው ደግሞ አስቡ። ከዛኛ ያልቅልናል። ምን ማለት እንደሆነ ታውቃለህ? አንተም ሆን ካሪካ ከዚህ በኋላ ምንም አይነት ቦታ የላችሁ፣ ያልቅላችኋል። እና ምንድነው የምናደርገው? ይሄ ልጅ ሊወለድ አይችልም። ይሄ ልጅ መወለድ የለበትም። እዚህ ጋር ይበቃል። አመሰግናለሁ። ምንም አይደል። የሆነ ሰው እየፈለግሽ ነው? አይ እኔ ማንም ሰው እየፈለግኩ አይደለም። ያው ትልቁ ቤት ብዬ ነው የመጣሁት። ታሲን ጋር ነኝ። አይቻልም። እዚህ ማንም ሰው መምጣት አይችልም። እኔ እኮ ማንም ሰው አይደለሁም። እዚህ ቤት ውስጥ ነው የምኖረው። እዚህ ነው የምትኖሪው? አዎ፣ ወይዘሮ ስምሩ ነች እዚህ ቤት አመጣችኝ። መሌክ፣ ኑህ፣ ሁላችንም አብረን ነው የምንኖረው። ቆይ እናንተ እዚህ ምን ታደርጋላችሁ? አቶ ታሲን ጋር ደውልና ጠይቀው። ማን ነው ስምሽ? ኤኒሴ። ወይዘሮ ኤኒሴ መጣለች። ምን እናድርግ በለው። አቤት ወንድሜ። ማን? ወይዘሮ ኤኒሴ። እሺ አስገባት። እሷ ባዳ አይደለችም። አስገባት። ቤት ከሚኖሩት ሰዎች መካከል ነች። እሺ። ብርድ ላይ አቆምከን። ለምንድን ነው የዘገየው? ያው ወይዘሮ ሂክመት እንደዚህ ቀላል ነገር አይደለም። ይሄ መኪና ከታጠበ 1 ወር ሆኖታል። ቢሆንም ግን ታርጋ ቁጥሩን በጭቃ ሸፍነነዋል። ምንም ነገር ማንበብ አትችይም። ጥሩ ሐሳብ ነው። እሺ
ስራው ካለቀ በኋላ መኪናውን ምንድን ነው የምናደርገው? የፈለግሽው ማድረግ ትችያለሽ። ከዚህ በኋላ በእኔ ቁጥጥር ስር አይደለም። ከፈለግሽ ማቃጠል ትችያለሽ። እሺ በቃ በጣም አመሰግናለሁ። በዚህ ነው? አዎ በዚህ። ምን ሆንክ? በዚህ ነው ለመከታተል ያሰብሽው? እኔ ራሴ ብነዳ ደስ ይለኝ ነበር፣ ግን አላውቅም። አይሆንም። እኔ እንዳንተ ጎበዝ ሹፌር አይደለሁኝም። ነገሮችን ላበላሽ ይችላል። ፈለፈለ እሷ አትሞትም አይደል? አትሞትም፣ ነገር ግን ጽንሱ ይጠፋል እና ከዛ በኋላ ግን በልብ ድካም ልትሞት ትችላለች። ፈጣሪ ይሁናት። ማንም ሊያውቅ አይችልም። በልበል። እሺ አንተ ነህ። እሺ ንጉሱ፣ ንጉስ ሄሎ። አክስቴ አሁንም አልወጣችም። ደበረኝ ማለት ምን ማለት ነው? ጠብቃት ትወጣለች። እጭ ስንት ሰዓት ሆነን እኮ? ምን ያህል ነው የምንጠብቀው? በቃ መሄዴ ነው። እኔ ትጠብቃለህ አልኩ። ትወጣለች። ግን ባትወጣስ? ባትወጣ ምን ልናደርግ ነው? እሺ እስከ ማታ ድረስ እዚህ ልገተር ነው እንዴ? አዎ ካስፈለገ እንጠብቃታለን። አስፈላጊ ከሆነ እስከ ነገ ጠዋት እንጠብቃታለን። ስማ አሁን አታበሳጨኝ እባክህ። ምን ነበር የተባባለው? አክስቴ እንዴ ምን ማለት ነው? እንዲህ ቶሎ ተስፋ ትቆርጣለህ? ብቻዬን ልትተወኝ ነው? እንደዛ ለማድረግ ነው የምትፈልገው? ከሆነ ሂድ፣ ምንም አላስገድድም። ጊዜ አናባክን። ካልሆነ ግን መልክ እስክትወጣ ድረስ ቁጭ ብለን እንጠብቃለን። አስፈላጊውን ሁሉ አድርግ። ጨርሻለሁ። ውይ ተዘጋጅተሽ ጨርሰሻል? መሄዴ ነው። ለመሆኑ ቀጠሮሽ ስንት ሰዓት ነው? ከ1 ሰዓት በኋላ እንደውም ከ50 ደቂቃ በኋላ። እሺ እንደዛ ከሆነ ቦርሳዬን ልያዝና አብሬሽ እሄዳለሁኝ። እሺ ይቆየት ነው የምትሄጂው? ከአንቺ ጋር አብሬሽ ልሄድ ነዋ። ብቻሽንማ ዶክተር ጋር አትሄጅም። አረ ምንም ችግር የለውም። የእውነት ራሴ መሄድ እችላለሁ። እሱን እንደምትችይም አውቃለሁ። እኔ ግን አብሬሽ ልሁን ብዬ ነው። እባክሽ እሺ በይኝ፣ አብሬሽ ልምጣ። እሺ በቃ አብረን እንሂድ። እሺ በቃ አንድ ጊዜ ቦርሳዬን ልያዝ። በቃ ታች እንገናኝ። ችግር የለውም አትቸኩይ። እሺ ስማ የሆነ መኪና እየመጣ ነው። እሷ ልትሆን ትችላለች። ማን? መሌክ ናት? ልትሆን ትችላለች። እንዴት ዋላችሁ? እንዴት ዋልሽ እመቤ? በጣም አመሰግናለሁ። ወይዘሪት ሚልክ፣ እኛ አብረንሽ ብንመጣ ቅር አይልሽም አይደል? እኔ በራሴ እሄዳለሁ። ግን ለብቻ አይደለሁም፣ አታስብሽ። እሺ እንደፈለግሽ እመቤ። መልካም ስራ። የእውነት እየወጣች ነው? ነግሬ ነበርኩ። ነግሬ። ስማ እንዳታይ ደግሞ በደንብ ተደበቅ። በል ዝጋው፣ ዝጋው። ቲቪ በጣም ነው የማመሰግነው። መልካም። በጣም ይቅርታ አድርግልኝ ስላስጠበቅኩሽ። ስልኬን አጥቼ እኮ ነው፣ ለዛ ነው። ምንም ችግር የለም። እንሂድ በቃ። እሺ እንሂድ። ኑ ሰላም ነህ ወንድሜ? እንዴት ነህ? ደህና ነኝ። ከሆቴሉ ስራ አስኪያጅ ጋር ስነጋገር ነበረ። ያሉት ክፍሎች በጠቅላላ ተይዘዋል አለኝ። ከዚህ የበለጡ እጥፍ ክፍሎች ቢኖሩ እንኳን እያዙ ነበር አለኝ። አሁን ደግሞ ምንድነው ችግሩ? ደህና ይሆንክ አትመስልም። ምንድነው?
አሁንም ሊዋጥልኝ አልቻለም ወንድሜ። እህቴን ጠልፏታል ብዬ ማመን አልቻልኩም። ውስጤ በጣም እንደተናደደ እንደተረበሽኩ ነኝ። ግን ተረጋጋ እላለሁ። ምንም ማሰብ ራሱ አልቻልኩም ወንድሜ። ከምልህ በላይ ተናድጃለሁ። መቆጣጠር ያልቻልኩት ንዴት ነው ውስጥ ያለው። በቃ ተረጋጋ ወንድሜ። እውነቴን ነው የምልህ። መረጋጋት አልቻልኩም። መርሳት አልቻልኩም። ትረጋጋለህ። አንተ ብቻ ተረጋጋ እንጂ ለሻንሳለኖች የማዘጋጅላቸው ወጥመድ እኔ ነኝ የማውቀው። ምን እንደሚሆኑ ግራ ነው የሚገባቸው። ተረጋጋ። ብትረጋጋ ለአንተም ይሻላል። እሺ መልክ በጣም ነው የማመሰግንሽ። ማለቴ እንደዚህ በሰላም ምግብ ከበላሁ በጣም ረጅም ጊዜ ሆኖኝ ነበር። እውነት በጣም አመሰግንሻለሁ። እኛም ስለመጣሽ በጣም ደስ ብሎናል። ከኛ ጋር ስለሆንሽ ደስ ብሎናል። ከዚህ በኋላ ሁልጊዜ ደስታና ሰላም ነው የምናውቀው። ሴቪ ላይ ይህንን እመኝ። እውነት ለመናገር ሁለታችንም በጣም ደስተኛ መሆን የሚገባን ይመስለኛል። እውነትሽ ነው። ልክ ነሽ። እውነትሽን ነው። እና ይሄ የመጀመሪያ ጊዜሽ ነው? አይ ሁለተኛ ጊዜ ነው። ያው ባለፈው ዶክተሯን ሳወራት እንግዲህ ሁሉ ነገር ሰላም እስከሆነ ድረስ በወር አንዴ ከመጣሽ በቂ ነው። 10 መመላለስ አይጠበቅብሽ። ምንም አታስቢ። ምንም ችግር እንደማይኖር እርግጠኛ ነኝ። አታስቢ። እውነትሽ ነው። ምንም አይኖርም። የልጁ ልብ ምት መስማት እንችላለን እንዴ? አዎ። አንቺ ማብረሽ ምግብ ትፈልጊያለሽ? ያው አንቺን ካልደበረሽማ እኔማ በጣም ነው ደስ የሚለኝ። እኔማ ደስ ይለኛል። አዎ በጣም ደስ ይለኛል። በጣም አመሰግናለሁ ብቻዬን ስላልተውሽኝ። በአይኔ ይህንን ተአምር እስኪ ድረስ በጣም ጓጉቻለሁ። ታውቂያለሽ፣ በህይወቴ እንደዚህ አይነት ነገር አይቼ አላውቅም። ይሄ የመጀመሪያዬ ነው የሚሆነው። እውነቴን ነው። አበቃልኝ። አይ አንሳው፣ ስልኩን አንሳው። ይህ ማድረግ አቅችም በጎበዝ ሴቪ ላይ የሌለ ነገር አታውሪ ሴቪ ላይ። እኔ ልክ እንደወረድኩኝ መኪናው ሚዛኑን ይስጣል። ምንም ነገር አይፈጠርም። ምን ያንቺ ይቀርባል። እባክህ ዝም ሞክሪ። አልችልም። እዚህ አንቺን ትቼ መውረድ አልችልም ሴቪ ላይ። ሁለታችንም ከዚህ ላይ እንወድቃለን። ሴቪ ላይ መሌክ፣ ወይኔ ምንድን ነው የማደርገው? ሴቪ ላይ ጋደም በይ፣ ወደፊት አትይዢ። አይዞሽ፣ ምንም እንዳትፈሪ። አይዞሽ። እሺ ሴቪ፣ አብረን ነን። እሺ ሁለታችንም ወንበሩን አብረን እንስበዋለን። እሺ በይ።
መሊክ ሴቪ ላይ ሰው ልጠራ ነው። ተረጋጉ፣ ምንም አታስቡ። ሪዛ የኒቪ ሼሪን ቤት ተከታተል። አንተ ደግሞ ከኢሳት ጋር የተማረውን የፕሬዝዳንት ልጅ ቤት በቡድን ተከፋፍላችሁ። እኔ ምን ላድርግ አቶ ጂያን? ካገኘሁት ይዤው ልምጣ? አይ አንዳችሁም ካገኛችሁት እኔ ጋር ለብቻችሁ ልታመጡት እንዳትሞክሩ። የት እንዳለ ብቻ እንድትነግሩኝ ነው የምፈልገው። ገባችሁ አይደል? አዎ ገብቶናል አቶ ጂያን። ኡፍ አክስቴ፣ አሁን ደግሞ ምን ልትይ ነው? አክስቴ ጂሃን ልጄ መርድሽ ይላለሁ። አክስቴ ምን ነው ነገሩ? መሊክና ሴቪ ላይ አደጋ ገጥሟቸዋል። አክስቴ ምን እያልሽ ነው? እንዴት እንደዛ ሊሆን ቻለ? አላውቅም። አሁን ግን እንዴት ናቸው? ደህና አይደለም። እሺ ተይ፣ አንቺ ምንም ነገር እንዳታደርጊ። እየመጣሁ ነው። እሺ ድምፅ የሚሰማችሁ ከሆነ አይዟችሁ። እሺ እኔ መጥቼ አድናችኋለሁ። አይዟችሁ፣ ምንም አትሆኑ። ሌላ ምንም ነገር ማድረግ አለ። ተረጋጊ። እሺ ሆላ መልስልኝ። ቀስ ብለሽ ተመለሽ። አክስቴ መኪናሽ ውስጥ መኪና መጎተቻ ገመድ አለ? የለም፣ ስፈልግ ነበር ግን የለም። እሺ በቃ ሄደሽ ሌሎች ሰዎችን ጠይቂ። የሆነ ሰው ላይ አይጠፋ። እኔም እየመጣሁ፣ አታስቢ፣ እየመጣሁ። የሚረዳኝ ሰው ልፈልግ። እሺ በርቱ፣ ጠብቁኝ። ሴቪ ላይ እኔ ጋር መደወል አለብኝ። የተፈጠረውን ነገር ልንገርህ። አንዴ ስልኬ ጋር ለመድረስ ልሞክር። አንቺ ግን ምንም እንዳትንቀሳቀሽ እሺ? እሺ። ትንሽ ነው የሚቀረኝ፣ ደርሼበታለሁ። እሺ በቃ ቦርሳዬን ስጭኝ አንዴ፣ ስጭኝ። ቀስቀስ። እሺ እሺ አስልክ። አይሆንም። ተረጋጊ። በፈጠረ ስልኩን አንሳው በፈጠረ። አነሳም ሚልክ አነሳም። ወይኔ አምላኪ ይርዳን። መኪና መጎተቻ ገመድ አለ? የለኝም። መኪናው እንዴት ነው እንደዛ የሆነው? ሰው እያደጋ ነው። አሁን ገመድ አለ? የለም። ከሌለ ጊዜህን አታባክንብኝ እባክህ። ቆይ ሂጅ ፖሊስ ልጥራ። እሺ ሂድና፣ እኔ ደውዬላቸው ነበር። አክስቴ የመኪና ሾፌሮቹን ጠይቂ፣ አንዳቸው ጋር አይጠፋም። ሂጂ ጠይቂያቸው። ማናቸውም የላቸውም እያልኩ ነው ጂሃን። አሁንስ በቃ በእውነት በቅቶኛል። ጀናን ስሚ፣ ለምን አልነገርክኝም እንዳትኝ። በቃ ስራ ላቆም። አሁን ደግሞ ምን ሆንክ? ምን የሆነ ይመስልሻል ጀናን? እዚህ ቤት ውስጥ ለአንድ ሰከንድ ሰላም ማግኘት አይቻልም አይደል? እኔም እኮ ሰው ነኝ። እሺ ሴትዮ፣ ይሄማ ይደብራል። በጣም ነው የሚያደክመው። በቃ ይህ ስራ በቃኝ። ከዚህ በኋላ ይበቃኛል። እህት ቱርካን፣ ሰሃን፣ ብርጭቆ በይ አንጪ። ሂጂ በይ አምጪ። የእውነት አሁንስ ቋቅና ያለኝ ምን ተፈጠረ? ባለኝ ንገረኝ። ጃሃን መጣ። አዎ፣ ግን አመጣጡ እንዳሁኑ ንፋስ ነበር። እንደ እሳተ ገሞራ እንደሚወርድ ዶፍ ነው። እኛ ላይ እንዳይወርድብን ብቻ ነው ይፈራ። እና ይሄ ምን ይገርማል? ቡንያሚን ሜሌክን ጠለፏት እኮ። እናሱ ቢናደድ ምን ይገርማል? ስሚ፣ መናደድ እኮ አንድ ነገር ነው። እስኪ ያን እንዳባሆን አቀብኝ። ንዴት ነው ያልሽው? ስጪው። የምን ንዴት ነው ጄናን? ንዴት እኮ ይበርዳል። አሁን የሚሰማው ስሜት ግን ኃይለኛ ነው። ሊፈነዳ ምንም አልቀረውም። ኤሳትማ ብልጥ ነው። የለም ጠፋ። ድሮስ ኤሳትማ ሁል ጊዜ የሚደበቅበት ጉድጓድ አያጣም። ይሄ እኮ የታወቀ ታሪክ ነው አይደል ቡንያሚን? ነግሬሻለሁ። እንዴትም ሆነ እንዴት ጂሃን ኤሳትን ያገኘዋል ብለህ ነው ቡንያሚን? ያገኘዋል አልኩሽ እኮ እመኝኝ፣ ያገኘዋል። እንዲከታተሉት ሰዎች ልኮበታል። እና ምን እያልክ ነው? አዎ፣ ግማሾቹን ሰዎች የአፕራክ ያለው ቤት ልኳቸው ነበር። አላን ያለው ሆቴላችን አወቅሽው አይደል? እሺ፣ እዛም ሰዎች ልኳል። ውይ ቡንያሚን፣ ይሄ ነገር መጨረሻው የሚያምር አይመስለኝም። ያስፈራል። እውነትሽን ነው። ከዚህ በኋላ ቀውጢ ነው የሚሆነው። አሁን የት ነው ያለው? እኔ በምን አውቃለሁ? ነገርኩሽ እኮ ጠፍቷል። እኔ እሱን አይደለም የምልህ። ጂሃን የት ነው ያለው? የት ነው ጂሃን? እኔ በምን አውቃለሁ? ስልክ ተደወለለትና እየሮጠ ነው የወጣው። የሻን ሰላም ቤት ውስጥ ሁልጊዜ የሆነ ነገር እየሆነ ነው። አሁን ይመጣና እኛ ላይ መጮህ ይጀምራል። በዚህ ግቡ፣ በዛ ውጡ ሊለን ነው። አሁንስ በጣም በዛ በእውነት። የእነሱ ነገር መጨረሻ የለውም እያልኩሽ እኮ ነው ውዴ። ቱርካን፣ እስኪ ቆንጆ እንቁላል ጥበሽልኝ እባክሽ። እና ደግሞ ፈጥና አድርጊው እሺ። ጨው እንዳታበዥበት ደግሞ። ጨው መቀነስ እፈልጋለሁ። ይሄንን ጨምሪበት። አዎ፣ በገበታ ቅቤ እሺ። 2 ማንኪያ ይበቃል። እሺ በይ ቱርካን።
ሄሎ ኤስማ። እሳት ኡፍ! እንኳን ስልኩን አነሳው። የት ነው ያለው? ሁሉም ሰው እየፈለገህ ነው። ማን ነው የሚፈልገኝ? አቶ ጂያን ሁሉም ቦታ ሰው ልኳል። አንዳቸውም አንተን ሳያገኙ መመለስ እንደማይችሉ ተነግሯቸዋል። የት ነው ያለው? ያ ፕራንክ ወዳለው ቤት አልሄድክም አይደለ? እባክህ እንዳትሄድ፣ እዛም ሰው ልኳል። ወንድም ቡንያሚን አሁን መጥቶ እየነገረን ነበር። አቶ ጂያን በጣም ተናዷል። ለምን ድብና አይልም? ይፈንዳ ሲፈልግ። ጂያን ማን ነው? ማንም አይፈራውም። ምን እንደሚያመጣ እናያለን። እንደዛ አትበል እሳት፣ ወንድምህ እኮ ነው። ግን ወዲያ ፕራንክ እንዳትሄድ እሺ? እዛ እንዳያገኙ እባክህ ተጠንቀቅ። እሺ በቃ ይሄን ያለ የምትጨነቂ ከሆነ አልሄድም። የት ልትሄድ ነው ታዲያ? የሆነ ቦታ እፈልጋለሁ። አንቺ ለኔ አትጨነቂ የኔ ቆንጆ። እሺ በይ ቻው በቃ። እሺ ጀርመን ብሄድ ይሻል ነበር። የኔ ቆንጆ ነው ያለ። የኔ ቆንጆ አቁም! እባክህ አቁም! መኪና መጎተቻ ገመድ አላችሁ እንዴ ወንድም? አዎ ኮፈን ውስጥ ነው የሚሆነው። እሺ ቶሎ አምጣ ወንድም፣ ቶሎ በል እባክህን። አገኘው፣ ማስተካከል እንችላለን። ቶሎ በል በሉ፣ የሆነ ነገር አድርጉ፣ አግዙን፣ ቶሎ አግዙን እባካችሁን፣ ቶሎ በሉ። መለክ ይኸውልሽ፣ መለክ አዳምጪ። ስሚኝ፣ አንቺ እርጉዝ ነሽ፣ አንቺ መውጣት ትችያለሽ። እባክሽ እየለመንኩሽ ነው፣ እባክሽ። አልችልም። የእውነት መኪናው ምንም አይሆንም። እሺ ምንም አይሆንም። አንቺ ብቻ እሺ በይኝና ውጪ፣ እባክሽ ውጪ። አልችልም። አንቺ ለብቻሽ ጥዬ መሄድ አልችልም። እሺ